አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ ከአፍሪኤግዚም ባንክ ፕሬዝዳንት ጆርጅ ኤሎምቢ ጋር መወያየታቸውን አስታውቀዋል። በውይይቱ በአጋርነት እድገትና በአፍሪካ ወደፊት እድሎች ዙሪያ መምከራቸውም ተጠቁሟል። ዝርዝሩን ይዘናል። ኢትዮጵያ 9ኛውን የአፍሪካ የግብርና ኢንቨስትመንት ፎረም ለማስተናገድ በእጩነት ከቀረቡት 5 ሀገራት ማለትም ግብጽ፣ ሩዋንዳ፣ ሞሮኮና ኮት ዲቫር መካከል በቀዳሚነት ተመርጣለች። የአፍሪካ የግብርና ምክር ቤት 9ኛውን የአፍሪካ የግብርና ኢንቨስትመንት ፎረም 2026ን በመጪው ህዳር ወር አጋማሽ ላይ እንድታስተናግድ የተመረጠች መሆኗን አስታውቋል። ትሰሙታላችሁ። የኡጋንዳው ተቃዋሚ መሪ ኪዛ ቤሲጄ የመረጧቸው ጠበቆች ከታሰሩ ወይንም ወደ ሀገሪቱ እንዳይገቡ ከተከለከሉ በኋላ ለሀገር ክህደት ክሳቸው የተመደቡላቸውን ጠበቆች አልቀበልም ብለዋል። ባለፈው ወር ዋና ጠበቃቸው የሆኑት የቀድሞው የካምፓላ ከንቲባ ኤሪያስ ሉካንጎ በጦር ኃይሉ ተይዘው እስር ቤት የሚገኙ ሲሆን ሌላኛዋ ዋናዋ ጠበቃቸው የኬንያዋ ማርታ ካሩዋ ደግሞ ወደ ሀገሪቱ እንዳይገቡ ታግደዋል። ተጨማሪውን የምታደምጡት ይሆናል። የአሜሪካ ጦር በኢራን ላይ ጀምሮት የነበረውን ወታደራዊ ዘመቻ በ3 ሰዓት ውስጥ ማጠናቀቁን የአሜሪካ ማዕከላዊ እዝ ሴንትኮም ገልጿል። እንደ ሴንትኮም መረጃ ጥቃቱ የኢራን የጦር መርከቦች፣ የአየር መከላከያ ስርዓቶች፣ የሚሳይልና የድሮን አቅሞች እንዲሁም የባህር ዳርቻ ክትትል ተቋማትን ኢላማ አድርጓል። በቆይታችሁ የምትሰሙት ይሆናል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። ጠቅላይ ሚኒስትር አብይ አህመድ ከአፍሪኤግዚም ባንክ ፕሬዝዳንት ጆርጅ ኤሎምቢ ጋር መወያየታቸውን አስታውቀዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከአፍሪኤግዚም ባንክ ፕሬዝዳንት ጆርጅ ኤሎምቢ ጋር ከባንኩ የዳይሬክተሮች ቦርድ አባላት ጋር ፍሬያማ ውይይት አድርገናል ሲሉ ገልጸዋል። በውይይቱ በአጋርነት እድገትና በአፍሪካ የወደፊት እድሎች ዙሪያ መምከራቸውን ጠቁመዋል። ኢትዮጵያ 9ኛውን የአፍሪካ የግብርና ኢንቨስትመንት ፎረም ለማስተናገድ በእጩነት ከቀረቡት 5 ሀገራት ማለትም ግብጽ፣ ሩዋንዳ፣ ሞሮኮና ኮትዲቫር መካከል በቀዳሚነት ተመርጣለች። የአፍሪካ የግብርና ምክር ቤት 9ኛውን የአፍሪካ የግብርና ኢንቨስትመንት ፎረም 2026ን በመጪው ህዳር ወር አጋማሽ ላይ እንድታስተናግድ የተመረጠች መሆኗን አስታውቋል። ኢትዮጵያ ለግብርናው ዘርፍ በሰጠችው ትኩረትና በዘርፉ ባስመዘገበቻቸው ስኬቶች እንዲሁም ፎረሙን ለማዘጋጀት ፈቃደኛ ሆና በመገኘቷ ልትመረጥ አስችሏታል። ኢትዮጵያ ከአፍሪካ የግብርና ካውንስል ጋር በመተባበር በምታዘጋጀው ሁነት ከ900 በላይ ትላልቅ የአፍሪካና የዓለም ባለሀብቶች የሚሳተፉበት ነው። በዚህም ኢትዮጵያ ኢንቨስተሮችን ለመሳብና በዘርፉ ያላትን ሰፊ ዕድል ለማስተዋወቅ ከማገዝም በተጨማሪ ገጽታ ለመገንባት እንደሚያስችላት ተገልጿል። በዚህም ትልቅ ሁነት ላይ የግሉ ዘርፍ ባለሀብቶች፣ አምራቾች፣ የተለያዩ የፋይናንስ ተቋማት፣ ተመራማሪዎች፣ የመንግስት አካላትና የፖሊሲ አውጪዎች እንዲሁም ሌሎች ባለድርሻ አካላት እንደሚሳተፉ የኢፌዴሪ የውጭ ጉዳይ ሚኒስቴር መረጃ ያስረዳል። በ2018 በጀት ዓመት ከ676 ሺህ በላይ የቁም እንስሳት ጤንነታቸው ተረጋግጦ ወደ ውጭ መላኩን የኢትዮጵያ ግብርና ባለስልጣን አስታወቀ። የሀገሪቱን የውጭና ገቢ እንስሳት እንዲሁም የእንስሳትን ውጤቶች ጤንነትና ጥራትን ለመጠበቅ በተከናወኑ የኳራንቲንና የላቦራቶሪ ምርመራ ስራዎች አበረታች ውጤቶች መመዝገባቸውን ባለስልጣኑ ገልጿል። በባለስልጣኑ የእንስሳት ኳራንቲንና ሬጉላቶሪ መሪ ስራ አስፈጻሚ ዶክተር አባይነህ አለሙ እንደገለጹት ሀገሪቱ ከቁም እንስሳትና ከእንስሳት ውጤቶች የምታገኘውን የውጭ ምንዛሬ ገቢ ለማሳደግ እንዲሁም የሚላኩ የእንስሳትንና የእንስሳት ውጤቶች ጤናማነትንና ጥራት እንዲረጋገጥ በርካታ የኳራንቲን የጤና ማረጋገጫና የሬጉላቶሪ ስራዎች ተከናውነዋል። በእንስሳት ውጤቶች ዘርፍ 5.1 ሚሊዮን የቆዳና ሌጦ ምርቶች እንዲሁም 190.6 ቶን የሰምና ማር ምርት ተመርምሮ ወደ ውጭ መላካቸውን ተናግረዋል። በተጨማሪም የሀገር ውስጥ የእንስሳት ዝርያን ለማሻሻልና ምርታማነትን ለማሳደግ ወደ ሀገር ውስጥ የሚገቡ የእንስሳት ዝርያ ማሻሻያ ግብዓቶች ላይ ጥብቅ የዘር ጥራትና የጤና ቁጥጥር ስርዓት መተግበሩን ዶክተር አባይነህ ገልጸዋል። በዚህም የአንድ ቀን ጫጩትና የለማ እንቁላል እንዲሁም የተሻሻለ ዳልጋ ከብትን በመሳሰሉ የገቢ እንስሳት ግብዓቶች ላይ 3894 ምርመራዎች በተሳካ ሁኔታ መከናወናቸውን አመላክተዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከምክክር ኮሚሽኑ ለሚወጡ ውሳኔዎች ተፈጻሚነት የሚያግዝ የሴቶችና ወጣቶች የሰላምና ደህንነት የድርጊት መርሃ ግብር ማዘጋጀቱን ገለጸ። የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ የዓለም አቀፍ የሴቶች የሰላም ቡድን የቀጠና 2 ዳይሬክተር ልዑካን ቡድናቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸውም ዶክተር ኤርጎጌ የማህበረሰቡ ዋነኛ ፍላጎት ዘላቂ ሰላም መሆኑን ገልጸዋል። በአሁኑ ወቅትም ዘላቂ ሰላምን ለማምጣት እየተካሄደ ባለው ሀገራዊ ምክክር ላይ ሴቶችና ወጣቶች በንቃት እየተሳተፉ መሆኑን ገልጸዋል። ሚኒስቴሩ ለሀገራዊ ምክክሩ ምቹ መደላደል የሚፈጥሩ የሰላም ግብዓት ስራዎችን ሲሰራ መቆየቱንና ከምክክር ኮሚሽኑ ለሚወጡ ውሳኔዎች ተፈጻሚነት የሚያግዝ የሴቶችና ወጣቶች የሰላም ደህንነት የድርጊት መርሃ ግብር ማዘጋጀቱን አብራርተዋል። ቡድኑ በዓለም ላይ ሴቶች በሰላም አጀንዳ ዙሪያ እንዲሰባሰቡ በጋራ እንዲመክሩና ልምድ እንዲለዋወጡ እየሰራ ላለው ስራ እውቅና የሰጠ ሲሆን በኢትዮጵያም የተለያዩ ተቋማትን ባሳተፈና ስልታዊ በሆነ የሰላም ትምህርት አማካኝነት ከታዳጊዎች ጀምሮ ሴቶችንና አደረጃጀቶቻቸውን ለማብቃት የሚያስችሉ ስራዎች ከድርጅቱ ጋር በትብብር ለመስራት ሚኒስቴሩ ዝግጁ መሆኑን ገልጸዋል።
ገልጸዋል። ዳይሬክተሯ ሱዌሊን በበኩላቸው የኢትዮጵያ መንግስት ልማትን ለማፋጠን እያከናወናቸው የሚገኙ ተግባራትንና ሴቶችን ያሳተፉ ሀገር በቀል የሰላም ግንባታ ጥረቶች የሚበረታቱ መሆናቸውን በመግለጽ አድንቀዋል። በቀጣይም የመግባቢያ ስምምነት ለመፈራረም የጋራ ኮሚቴ ለማቋቋምና የተጠቀሱትን የትብብር መስኮች ወደ ተግባር ለማስገባት የስራ ኃላፊዎቹ ተስማምተዋል። የኡጋንዳ ተቃዋሚ መሪ ኪዛ ቢሲጄ የመረጧቸው ጠበቆች ከታሰሩ ወይንም ወደ ሀገሪቱ እንዳይገቡ ከተከለከሉ በኋላ ለሀገር ክህደት ክሳቸው የተመደቡላቸውን ጠበቆች አልቀበልም ብለዋል። የፕሬዝዳንት ዮዌሪ ሙሴቬኒ የረጅም ጊዜ ተቀናቃኝ የሆኑት የ70 ዓመቱ ቤሲጄ እንደ አውሮፓውያን አቆጣጠር በ2024 መገባደጃ ላይ በኬንያ ተይዘው በድብቅ ወደ ኡጋንዳ ከተወሰዱበት ጊዜ አነስቶ በእስር ላይ ይገኛሉ። ባለፈው ወር ዋና ጠበቃቸው የሆኑት የቀድሞ የካምፓላ ከንቲባ ኤሪያስ ሉኳንጎ በጦር ኃይሉ ተይዘው እስር ቤት የሚገኙ ሲሆን ሌላኛዋ ዋና ጠበቃቸው የኬንያዋ ማርታ ካሩዋ ደግሞ ወደ ሀገር ውስጥ እንዳይገቡ ታግደዋል። ችሎቱ ሲጀመር በመንግስት ከጸደቁት የጠበቆች ዝርዝር ውስጥ መምረጥ እንዳለባቸው ፍርድ ቤቱ ቢያሳውቅም ቤሲጄ ግን ፈቃደኛ አልሆኑም። እሳቸውም ለፍርድ ቤቱ የነበረውን የህግ ቡድን በብቃቱ ላይ ሙሉ እምነት የጣልንበት ነው ብለዋል። ዳኛው ጠበቆቹን ለመቀበል የ2 ሳምንት ጊዜ እንዳላቸው ገልጸው የክሱን ሂደት እስከ ሐምሌ 22 አራዝመውታል። የ81 ዓመቱ ፕሬዝዳንት ሙሴቬኒ ባለፈው ጥር ወር 7ኛውን ምርጫ ካሸነፈ ወዲህ ከፊት ለፊት መታየትን የቀነሱ ሲሆን ልጃቸውና የጦር ኃይሉ አዛዥ የሆኑት ጄኔራል ሞሆዚ እየጨመረ የመጣ ቁጥጥር እንዲያደርጉ ፈቅደውላቸዋል። በ1980ዎቹ ዓመታት አማጺ ሆነው በሚዋጉበት ወቅት ቤሲጄ የሙሴቬኒ የግል ሐኪም የነበሩ ቢሆንም በኋላ ላይ ግን ግንኙነታቸው መሻከሩ ለፕሬዝዳንትነት በተደጋጋሚ ተወዳድረው ነበር። ቤሲጄ በመጀመሪያ በወታደራዊ ፍርድ ቤት ክስ ቀርቦባቸው የነበረ ቢሆንም ጠቅላይ ፍርድ ቤቱ ሲቪሎችን በወታደራዊ ፍርድ ቤቶች መክሰስ ህገ መንግስታዊ አይደለም ብሎ ከወሰነ በኋላ ጉዳዩ ወደ ሲቪል ፍርድ ቤት ተዘዋውሯል። በተጨማሪም ቤሲጄ ከህግ አግባብ ውጭ የዋስትና መብትና የሕክምና አገልግሎት እንደተነፈጉ ተከራክረዋል ሲል የዘገበው አፍሪካን ኒውስ ነው። የአሜሪካ ጦር ባለፉት ቀናት በኢራን ላይ ጀምሮት የነበረውን ወታደራዊ ዘመቻ በ3 ሰዓት ውስጥ ማጠናቀቁን የአሜሪካ ማዕከላዊ ሴንትኮም ገልጿል። እንደ ሴንትኮም መረጃ ጥቃቱ የኢራን የጦር መርከቦች፣ የአየር መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንዲሁም የባህር ዳርቻ ክትትል ተቋማትን ኢላማ አድርጓል። ይህም ኢራን በሆርሙዝ የባህር ወሽመጥ ላይ በሚያልፉ የንግድ መርከቦች ላይ ያላትን የማስፈራራት አቅምን ለማዳከም የተወሰደ እርምጃ መሆኑንም ገልጿል። አክሎም ባንዳር አባስን ጨምሮ በበርካታ ቦታዎች የሚገኙ ኢላማዎችን ለመምታት ትክክለኛ መሳሪያዎችን መጠቀሙን ገልጿል። ከዚህ ቀደም ደግሞ የአሜሪካ ኃይሎች በታላቋ ቱኒብ ደሴት 90 ደቂቃ የቆየ ጥቃት በመፈጸም የባህር ዳርቻዋን መከላከያና የክሩዝ ሚሳኤል ማስወንጨፊያ ቦታዎች መምታቱን አስታውሷል። ጥቃቶቹ የተፈጸሙት በሆርሙዝ የባህር ወሽመጥ አካባቢ በአሜሪካና በኢራን መካከል በተባባሰው ውጥረት መካከል ሲሆን ኢራንም በክልል ውስጥ በሚገኙ የአሜሪካ ወታደራዊ ካምፖች ላይ ጥቃት በመፈጸም ምላሽ መስጠቷ ይታወሳል። የሩሲያ ባለስቲክ ሚሳኤሎች ሐሙስ በማለዳ በዩክሬን ዋና ከተማ ኪየቭ የሚገኙ ቢያንስ 2 ክፍለ ከተሞችን በመምታታቸው ቃጠሎ ማስነሳታቸውንና የ2 ሰዎች ሕይወት ማጥፋታቸውን ባለስልጣናት ገለጹ። ከንቲባ ቪታሊ ክሊችኮ በቴሌግራም ገጻቸው እንዳስታወቁት በጥቃቶቹ የ2 ሰዎች ሕይወት ሲያልፍ አንድ የ16 ዓመት ታዳጊን ጨምሮ ሌሎች 6 ሰዎች ቆስለዋል። በከተማ ውስጥ ተከታታይ ፍንዳታዎች መሰማታቸውን የሮይተርስ የዓይን እማኞች ገልጸዋል። የከተማ ወታደራዊ አስተዳደር ኃላፊ የሆኑት ቲሞር ቲካቼንኮ ሩሲያ ኪየቭን በባለስቲክ ሚሳኤሎች እያጠቃች መሆኗን ተናግረዋል። ሩሲያ በዩክሬን ላይ የምታደርገውን የአየር ጥቃት እያጠናከረች ባለችበት በዚህ ወቅት ሐምሌ ወር ብቻ በዩክሬን ዋና ከተማ ላይ የተፈጸመው ይህ 6ኛው ተመሳሳይ ጥቃት ነው። የዩክሬን የአደጋ ጊዜ መከላከያ አገልግሎት እንዳስታወቀው 2 ሰዎች ሕይወታቸው ባለፈበት ቦታ በሚገኙ 2 የማከማቻ ህንፃዎችና በአቅራቢያው በቆሙ የጭነት ተሽከርካሪዎች ላይ ቃጠሎ ተነስቷል። ከከተማው ማዕከል በስተምዕራብ በሚገኘው የከተማ አካባቢ ውስጥም ባለ አንድ ፎቅ መጋዘን ላይ ቃጠሎ ተከስቷል። የከተማ ወታደራዊ አስተዳደር ኃላፊ ሰርሂ ሊሳክ እንደተናገሩት በጥቁር ባህር ወደብ በምትገኘው የኦዴሳ ከተማም ሐሙስ በማለዳ ጥቃት የደረሰባት ሲሆን በአንድ የትምህርት ተቋም ላይ ጉዳት መድረሱን አክለው ገልጸዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ